ራችን ላይ ቅመምዬ ከዚህ በላይ የሚገባሽ ሴት ነሽ፣ መልካም ሴት ነሽ፣ ጎበዝ ሴት ነሽ፣ አስተዋይ ሴት ነሽ፣ በጣም አርቀሽ የምታስቢ ሴት ነሽ። ስለዚህ የሚገባሽ ሴት ነሽ። ዛሬ እንግዲህ ሀይሚዬ እንግዲህ ስላለው ነገር ደስ ብሏት ስለ ትላንትናው ቪዲዮ ማለት ነው። ዛሬ በጠቅላላ ስለ ትላንትናው ቪዲዮ ምስጋናና ያው በቃ እንዳጠቃላይ ምስጋና ነው። ደስታዋን ምስጋናና ደስታዋን ነው ስትገልጽ የነበረው እና አንቺ ደስ ሳላለሽ እኛንም ደስ ብሎናል። ምክንያቱም እኛ የእናንተን ደስታ ነው የምንፈልገው። ምን ጊዜም ቢሆን ደስታችሁን ነው የምንፈልገው እና ሁሌም ደስተኛ ሆናችሁ ኑሩልን፣ በፍቅር በሰላም በአንድነት። ከምንም በላይ ደግሞ ያው ስለ ቤተ ክርስቲያን ስትናገሪ ለቤተ ክርስቲያን ያለሽ ፍቅር በደንብ ግልጽ ሆኖ ይታያልና ያው መስጊድም አለ ከአንድ ወገን፣ ቤተ ክርስቲያንም አለ ከአንድ ወገን። በነገራችን ላይ የቤተ ክርስቲያን ርቀት ብዙዎችን ከቤተ ክርስቲያን ያራቀ ነገር ነው። እኔ በራሴ ስላየሁት ነው። ያለሁበት አካባቢ ቤተ ክርስቲያናችን በጣም ሩቅ ነው፣ በጣም ከሚገባው በላይ እና እንደው የግድ ነው እንጂ የምሄደው ብታዩ በቃ ከባድ ነው፣ በጣም አስቸጋሪ ነው። የቤተ ክርስቲያን ርቀት ከቤተ እምነት ያርቃል። ከእምነታችን ራቅም ማለት ደግሞ ጸጋችን፣ በረከታችን፣ ሁሉ ነገራችንን ነው የምናጣው። ሁሉ ነገራችን ይጠፋል እና ሀይሚዬም ቤተ ክርስቲያን አጠገብ በመሆኔ እጅግ በጣም ደስ ብሎኛል። ምክንያቱም ቤተ ክርስቲያን እንኳን መሄድ ስፈልግ ብድግ ብዬ ደርሼ እመጣለሁ። ጠዋት ብድግ ብዬ ተሳልሜ እመጣለሁ። ቤተ ክርስቲያን አጠገብ በመሆኔ እጅግ በጣም ደስ ብሎኛል ብላለች። እንዲሁም ደግሞ ያው ዛሬ ሰላም እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ነባር የሆናችሁ ኮሜንት፣ አስተያየት መስጠታችሁን አትርሱ። ላይክ አድርጉ። እኔን ከጠቀመኝ እናንተን ስለማይጎዳ ላይክ አድርጉ። ምን ችግር አለው? ምክንያቱም ምንም ከኪሳችን የሚወጣ ነገር የለም። ቅንነት ብቻ በቂ ነው እና እባካችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቪዲዮውን ስትጀምሩ ማለት ነው። ዛሬ እንግዲህ ቅመማ በሚገርም ሁኔታ ብሩኬን ሰርፕራይዝ አድርገዋለች። በጣም ደስ በሚል ቪዲዮ ነው የመጡት፣ በፍቅር ነው የመጡልን። እግዚአብሔር ይመስገን። እዚህ ደርሰው ማየታችን ራሱ ለእኛ ትልቅ ነገር ነው። ትልቅ ነገር ነው። እዚህ ደርሰው ማየታችን የረጅም ጊዜ ምኞታችን ተሳክቶ ማየት ከዚህ በላይ መቼም የሚያስደስት ነገር የለም። እጅግ በጣም ነው ደስ ያለው፣ ደስ የሚለው እውነት ለመናገር በጣም ደስ ይላል። ሀይሚዬ፣ ቡቡዬ የምር እንዴት ብዬ እንደምገልጻችሁ ባላቅም ግን እናንተ ትለያላችሁ፣ የምትለዩ ልጆች ናቸው። እና እንግዲህ እሱ መጣሁ ብሏት ወጣ ሲል የሚገርም ምሳ አለ አይደለ? ያው ያደክማል። ትላንትናም ነግሬያችኋለሁ። ቤት መቀየር ማለት እጅግ በጣም ከባድ ነው። እንኳን ይሄን ያህል ቤት ይቅርና ጥቃቅን ቤቶች ራሱ ስንቀይር ምን ያክል ከባድ እንደሆነ የሚያውቅ ያውቀዋል። በጣም ከባድ ነው ቤት መቀየር እና ብሩኬ እኔን ለማስደሰት ለእኔ ደስታ በጣም ለፍቷል፣ በጣም ደክሟል። እንደዚህ ለፍቶ ደክሞ ይሄንን ቤት ማስመስል ራሱ ትልቅ ተስጦ ነው እና ይሄን ደግሞ ላመሰግነው ዛሬ ባለኝ ነገር እቤት ውስጥ ባለኝ ነገር ምሳ ሰርቼ ላስደስተው ብላ እንግዲህ አይታችሁታል። የሚገርም ሽሮ፣ ሰላጣ፣ ቡና ቀራርባ ጣኑን ጨስ አርጋ በጣም ደስ የሚል ፕሮግራም አዘጋጅታ ያው ጾም ነው አሁን ወቅቱ ጾም ነው። ከሽሮና ከአትክልት ውጭ ሌላ ምንም የሚበላ ነገር የለም አይደለም። ሁላችንም አሁን ኦርቶዶክሳውያን በተለይ ምንም ስጋ ነገር የሚበላ ነገር የለም በአሁን ሰዓት። ሽሮና እንዳለችው ሀይሚዬ ሰላጣ ምናምን የሰራሁት ብላለች። ለሰፈሩም አዲስ ስለሆንኩ ደግሞ ወጥቼ ብዙ ነገር መግዛት አልችልም። ሰፈሩን እስከምለምድ ድረስ እቤቴ ባለው ነገር ባገኘሁት ነገር ነው የምጠቀመው ብላለች። ምክንያቱም ደግሞ እኔ እንደዚህ አይነት ቤት አይቼም ሰምቼም አላቅም፣ በእኔ ህይወት ማለት ነው አይቼ አላቅም። የኔ እናት፣ የኔ ቆንጆ ይገባሻል አንቺ የምር። እኔ የማውቀው አለች በትምህርት ቤት ያው የተለያዩ ሰዎች ነው የተለያየን ሰዎች ስለሆንን ያው የድሃ ልጅ የሀብታም ልጅ፣ የድሃ ልጅ የሀብታም ልጅ ምናምን ማለት ነው እና እኔ በጓደኞቼ ነው እንጂ የማውቀው
በእኔ ህይወት እንደዚህ አይነት ቦታ ላይ ይኖራለሁ ብዬ አላሰብኩም ነበረ። ነገር ግን የፈጣሪ ፍቃድ ሆኖ እዚህ ደርሻለሁ፣ እግዚአብሔር ይመስገን ብላለች እና ሰፈሩን እስክለምደው ያው ባለው ነገር ነው። ለእኔ አዲስ ነው ይሄ ነገር ብላለች። ትለምጃለሽ ሀይሚዬ የኔ ቆንጆ። ያው ትምህርት ቤት ያው በጓደኞቼ ምናምን ነው ስትል ታውቃላችሁ፣ ስሜቱ ይገባችኋል ብዬ አስባለሁ። በተለይ እንደዛ አይነት ላይፍ ያሳለፋችሁ አንዳንዴ የማያልፉ ነገሮች ወይም ደግሞ እኛ እንኖረዋለን ብለን ማንኖረው የምናስበው ያላሰብነው ነገር ፈጣሪ አምጥቶ ቁጭ ያደርግልናል። እና ይሄ ቤት አሁን ይሄ ቢላ ኪራይ ነው አይደለም? እመኑኝ ነገ ደግሞ የነሱ ይሆናል። ሀይሚና ብሩኬ በጣም ጠንካሮች፣ በጣም ጎበዞች፣ በጣም ጀግኖች ናቸው። ስለዚህ ይሄ ቤት እመኑኝ ዛሬ ኪራይ ነው፣ ነገ የነሱ ይሆናል። ነገ የነሱ ይሆናል ብዬ አስባለሁ፣ እርግጠኛ ነኝ። ምክንያቱም እየሰሩ ነው፣ የስራ ሰዎች ናቸው። አመመን ደከመን ሳይሉ በየቀኑ ቪዲዮ እየለቀቁ እየሰሩ ነው ያሉት እና ይሄ ነገር ደግሞ እርግጠኛ ነኝ ነገ የነሱ ይሆናል እና እዚህ ቤት ውስጥ ደግሞ ያው መልካም ነገር ፍሬ ያለው ነገር ተስፋ ወደፊት ተስፋን ሰንቀን ወደፊት ጥሩ ጥሩ ነገሮችን አራቱም ልጆች አልቀሩ። ዛሬ ሀይሚዬ ስታነሳ አራቱም ልጆች ጠንቾሎቹ ዛሬ ጠንቾሎቹ ናቸው ልጆችሽ። ችግር የለም ነገ አራቱ ልጆች ያንቺና የብሩኬ ልጆች ይመጣሉ እርግጠኛ ነኝ። እና ያው እንግዲህ እዚህ ደረጃ ደርሰን ደግሞ ለማየት ያብቃን ማለት ያው አራቱ ልጆች ጋር ማለት ነው። ከዚህ በኋላ ቀስ 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 እያሉ ወደዛ ነው የምንሄደው። ምንም ችግር የለውም፣ ይደርሳል ሁሉም ነገር። ዋናው ነገር ከልብ እግዚአብሔር መለመን፣ እግዚአብሔር መያዝ ነው። ከዛ የእውነት ፍቅር፣ ተስፋ፣ ምኞት እነዚህ ካሉ ማይሳካ ምንም ነገር የለም ምንም። እና እርግጠኛ ነኝ ደግሞ ከቡታጅራም ይመጣሉ። ያው ሙሽዬም መምጣቱ አይቀርም፣ ምክንያቱም አንድ ላይ እንደመሆናቸው መጠን ቤተሰብ መጠየቅ ግድ ነው ብላለች። ሀይሚዬም ደግሞ ገና ካሁኑ እናቴ ፕላን ትጠላላችሁ። አባቴ ፕላን ላይ ናት ሀይሚዬ። ሙሽዬም ትመጣለች እና ሀብትሽም ይመጣሉ። ቤተሰብ እየመጣ ይጠይቃል፣ ግድ ነው እንዴ። ጎጆ ቀልሳችኋል እኮ ጎጆ ቀልሳችኋል። ለማንኛውም ያው ሽምግልና ይላካል። አንዳንድ ነገሮች እያየሁ ነው። ጉርውር እንደተለመደው ደስታቸውን ለመንጠቅ ነው። ተጋባን አልተባላችሁም እኮ እንዴ! ምንድን ነው የምታወሩት? ሽምግልናውም ይላካል። የሚቀር ነገር የለም። ሁሉም ነገር ይሞላል፣ ይሳካል። በሂደት ነው። በአንድ የሚሆን ነገር የለም። በአንድ የሚሆን ነገር የሚሳካ ነገር የለም። ሁሉም ቀስ በቀስና በትዕግስት ነው የሚሆነው።